ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ። እነርሱም እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልላል ይባባሉ ነበር። ድንጋዩም እጅግ ትልቅ ነበርና አሸቅበው አይቶ ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብር ውስጥ ገብተው ነጭ ልብስ የተጎናጸፈ ጎልማሳ አዩና ደነገጡ። እርሱ ግን አትደንግጡ፣ የተነሳውን የናዝሬቱን ኢየሱስን ትፈልጋላችኋልና ተነስተዋል፣ በዚህ የለም፣ እነሆ ያኖሩበት ስፍራ። ነገር ግን ይህንን ሄዳችሁ ለደቀ መዛሙርቱም ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዛ ታዩታላችሁ ብላችሁ ንገራቸው አላቸው። እነሱ ግን መንቀጥቀጥና መደንገጥ ይዟቸው ነበርና ከመቃብር ወጥቶ ሸሹ። ይፈሩ ነበርና አንዳችንም ለማንም አልተናገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ለነበሩት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከ። ከሳምንቱም በመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እሷም ሄዳ ከእርሱ ጋር ሆነው ለነበሩ ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። ከዛም በኋላ ከእነርሱ ለሁለቱ ወደ ባዕድ አገር ሲሄዱ በመንገድ በሌላ መልኩ ተገለጠ። እነሱም ሄደው ለሌሎች አወሩ፣ እነዛንም ደግሞ አላመኗቸውም። በኋላም በማየት ተቀምጦ ሳሉ ለ11 ተገለጠ። ቆሞም ያዩትን ስላላመኗቸው ያለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሉማቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም፣ እጃቸውንም በድሆች ላይ ይጭናሉ፣ እነርሱም ይድናሉ። ከዚህም በኋላ ይህንን ከተናገረ በኋላ ኢየሱስ ክርስቶስ ወደ ላይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራ ሁሉ ቃሉን ይሰብኩ ነበር። ጌታም ከእነርሱ ጋር ይሰራ ነበር። በሚከተሉትን ምልክቶች ቃሉን ያጸና ነበር። ሃሌሉያ! ለጌታ ይሁን። ይቅርታ፣ የመጽሐፉ ክፍል ማርቆስ 16 ከ1 እስከ 21 ያለ ክፍል ነው። ጌታ ይባርካችሁ። ያው እንግዲህ ሌላ ያው መንፈሴ በውስጥ ቀጥታ አገልግሎት ጊዜ ይለዋል። ሁለተኛ ስለ ጽሁፍ አቅራቢ አሴ ወደዚህ ይመጣል። ያው ተመካክረን እናቀርባለን። ምናልባት ረዥም ከሆነ ወይ እኔ ይቀራል። እሱ እኔ ብዙ ጊዜ